ሰውነቷ አጥንት የለውም የተባለላት የእስክስታዋ ንግስት አርቲስት እንዬ ታከለ። እንዬ ከእናቷ ብርጭቆ ፈንታሁን ከአባቷ ታከለ አወቀ በቀድሞ አጠራሩ በጌ ምድር ክፍለ ሀገር ጎንደር ማሩ ቀመስ ደንቢያ ቆላ ድባ በሚባል አካባቢ ተወለደች። ልጅነቷን አቀማጥሎ ፍልቅልቅና ቆንጆ አድርጎ ያሳደጋት ደንቢያ ደስተኛና ፍልቅልቅ የሆነ ልጅነቷን ለዓለም ቋንቋ ለሆነው ዘፈንና ጭፈራ አደላ። በአፍላ የእድሜ ገጽታዋ ቁንጅናዋ አይን ውስጥ የምትገባ ውብ ፍልቅልቅ አደረጋት። የልጅነቷ አበባየሆሽ፣ የጥምቀት ታቦት ሽኝት፣ ሰርግም ይሁን ድግስ ብቻ ከበሮ ባለበት እንዬን ማጣት የማይቻል ሆነ። የኩዮቿም ይሁን የአጃቢዎቿ አጀባና ደስታ ውስጧ ያለውን የነጻነት ስሜት በጭፈራ ለሌላው ማጋባት የሰርክ ውሎ አደረገች። የእንዬ ታከለ የአፍላነት የልጅነት የትምህርት ህይወቷን በተለየ አሰመረላት። ከኩዮቿ በተለየም ሞገስ የሰጣት ጭፈራዋ ሆነ። ቀጠልና የእንዬ ታከለ አፍላ ኮረዳነት እንደ ወግ ልማድ ባህሎ እድሜዋ 10ዎቹ ደረሰና በሁለት በሶስት ጉዳዮች ተወጠረች። ጋብቻ፣ ትምህርት፣ ጭፈራ፣ ተሰጥኦ የልጅነት ውሳኔዋ በሁሉም መንገድ ላይ ሆነ። በህይወቷ ላይ ለመወሰን ከተነሳው የንዳርሽ የቤተሰብ ከባድ ትዕዛዝ ሸሽታ ሀገሯና ባህሏ ካስታጠቃት ሀገርኛ ጭፈራና ውዝዋዜ ጋር በፍቅር ወድቃ እምብኛለች። ዘፋኝነትና ጭፈራ ደግሞ በአካባቢው እንደ ስራና ቁም ነገር የማይቆጠር እንዲያውም የሚያስወቅስ ሆነ። የእንዬ ፍላጎትና የቤተሰቧ ሀሳብ ሆድና ጀርባም ሆነ። በዚህ ጊዜ የአዲሱ አብዮት መፈንዳትና የደርግ ወታደራዊ መንግስት ስልጣን መያዝን ተከትሎ ኪነት የሚሉት ድንቅ ስብስብ ለእንዬና መሰሎቿ መሸሸጊያ ሆነ። የጥበብ ትምህርቱ ያምር ፍሬውም መልካም ዘር ያፈራን ዘንድ ምልመላው በታላቁ የመሰንቆ ንጉስ ይርጋ ዱባለ፣ ቀለም ወርቅ ደበበና ወርቁ ይማም ሲጀመር እንዬ ታከለ የበቃና የነቃ ችሎታ ታየባት። የሚያድግ የሚያፈራ አቅሟም መልማዮቹን አሳመነ። በኋላም የታላቁ ፋሲለደስ ኪነት አባል አደረጋት። ከተለያዩ የበጌ ምድር ክፍለ ሀገራት ከተገኙ ተመልማዮች ጋር የመላ ኢትዮጵያን የባህል ጭፈራ እንዲያጠኑ ሲደረግ መሀለኛውንና ወሳኝ የመድረክ ስፍራን እንዬ ታከለ ተቆጣጠረችው። የመድረኩም ዋናው መብራት ሆነች። ዘመን ካለ ዘመነኛ አለ እንደሚባለው እንዬን ለዘላለም ዘመነኛ የሚያደርጋት ዓለምን በሙሉ መቃኘት የሚያስችል ባህር ማዶ የመድረክ ዕድል ተፈጥሮ ውዝዋዜያቸውን ለማካሄድ ጉዞ ተጀመረ። የጉዞ ስሙ ህዝብ ለህዝብ ተባለ። በዓለም መድረክ ሌላ ጣዕም፣ ሌላ ተወዳጅነት፣ የደስታ ቅመም የሚታወቅበትና ወዲያውም ኢትዮጵያውያን እንደ ማንኛውም ዓለም የራሳቸው ስልተ ምት፣ የራሳቸው የሙዚቃ መሳሪያ፣
የራሳቸው ባህልና ውዝዋዜ እንዲሁም ጭፈራ እንዳላቸው የራሳቸው አለባበስ በአጠቃላይ የደስታ ስሜትን ተጋርተው ለሌሎች ማጋባት የሚችሉ መሆኑን ለማሳየት ሰፊ እድል ያለው መሆኑን አዘጋጆቹ ተገነዘቡ። ባህልን በዜማ በውዝዋዜና ጭፈራ ለማሳየት ተጉ። ጉዞ ተሳካና የህዝብ ለህዝብ አባላት ሁሉ በዓለም አቀፍ መድረክ ምስጋናና አድናቆት ጎረፈላቸው። የእንዬ እውቅናም ከሀገር አልፎ በዓለም ናኘ። ፊት ለፊት በዓለም መድረክ የውዝዋዜ ፈርጥነቷን ልዩ ተሰጥኦዋን በማይረሳ ያጨፋፈር ስልቷ በታዳሚው ሁሉ አይን ላይ ታስሮ በመቅረቷ ኢትዮጵያና ራሷን አሳወቀች። ከደርግ መንግስት ስንብት በኋላ ኪነትና የባህል ቡድን የተባሉ እንቅስቃሴዎች ሁሉ አደጋ ላይ ወደቁ። ፋሲለደስ ኪነትና ሌሎችም የኪነት ቡድኖች ራሳቸውንና የእነንዬን ህይወት ያለምንም ዋስትና በተኑ። ውዝዋዜና የፈካው ህልሟ ህልምልም ሆነ። ነገሩ ግን ሳይደግስ ሳይጣላም እንዲሉ ሆነና ቡድኑን የሚሰበስብ ሌላ እድል ተፈጠረ። የኢትዮጵያ ዴሞክራቲክ ህብረት ኢዲዩ የፖለቲካ ፓርቲ ወደ ሀገር ገብቶ ነበርና የተበተነውን የፋሲለደስ ኪነት አባላትንና ታዋቂ የሆኑ ሌሎችንም ቡድኖችን ከያሉበት አሰባስቦ አንድነት የባህል ቡድን በሚል በኢዲዩ ስም ስር እንዲሆኑ በአቶ አብርሃ ሰብሳቢነት አዲስ አበባ ላይ ዳግም የፋሲለደስ ኪነት ነፍስ ዘራ። የእስክስታዋ ንግስት እንዬም ዳግም ወደ መድረክ ተመለሰች። አንድነት የባህል ቡድን በሱዳን ካርቱም የመድረክ ስራውን እንደገና ሀ ብሎ ጀመረ። ቀጥሎም ወደ ሰሜን አሜሪካ ተጓዘ። የዚህ የኪነት ቡድን አባላት በተለያዩ ምክንያት በዛው አሜሪካ ኑሯቸውን አደረጉ። እንዬም በአሜሪካ ዴንቨር ኮሎራዶ ኑሯን ጀመረች። የባህል ሬስቶራንት ምሽት ቤት ከፍታ ያላትን የውዝዋዜ ፍቅር ስትሰራበትና ባህሏን ስታስተዋውቅ ለረጅም ዓመታት በአሜሪካ ቆየች። ከ20 ዓመት በኋላ ኢትዮጵያ ውስጥ ያሉ የመንግስት ባለስልጣናትና አሜሪካ ሀገር ያሉ ዲያስፖራዎች ጥሪ አቅርበው ነበር። እዚያ ቦታ እንዬ ተገኝታም ነበረ። ከሄዱት ባለስልጣናት ጋርም ፊት ለፊት ተገናኘች። ያ ለባለስልጣናቱ አስገራሚ ነበር። ከመድረክ ጠፍታ የት እንኳን እንደነበረች ያልታወቀችው እንዬ ተገኝታለች። እናም ወደ ቤቷ ቀኑ። እርሷንም አናገሯት። ያላትን ተወዳጅነትና ጥበቧን ተጠቅማ ለአባይ ግድብ ሊደረግ በታሰበው የገቢ ማሰባሰቢያ ዝግጅት ላይ እንድታገዛቸው ጠየቋት። እንዬም ጥያቄያቸውን አልገፋችም። እሺ ብላ ስለ አባይ ግድብ ለሚደረገው ስራ ሁሉ እንደምትሳተፍ ተስማምታ ከዓመታት በኋላ ወደ ሀገሯ ገባች። ኢትዮጵያ ቆይታዋም እንደ ቀድሞ ወግና ባህልን የማስተዋወቅ ጉዞዋን ጀመረች። በትውልድ መንደሯ ጎንደር አርቲስት እንዬ ታከለ የባህል ምሽት ቤት ብላ በመመስረት እንዬ የባህል አዳራሽ ሁሌም ያልተለያትን ውዝዋዜ እንዲከወንበት ሀገሯ ላይ የልጅነት ህልሟን እውን አደረገች። ታዲያ ለዓመታት የለፋችበት የሀገሯን ባህልና ወግ በዓለም መድረክ ያሳየችበትን የሀገሯን የዜማና ውዝዋዜ በዚሁ በሀገሯ ላይ በማስፋፋት በዛው በጎንደር ከተማ አርቲስት እንዬ ታከለ የባህል ምሽት ቤት ለማስመረቅ ከሀገር አሜሪካ ጎንደር ከተማ ገብታለች። ለዚህም ዋነኛ ምክንያት የሆናት የባህል ምሽት ቤት ምርቃት ስነ ስርዓት በዛሬው ዕለት በጎንደር ከተማ ይካሄዳል። የጎንደር ከተማም የባህል ማሳያ ተምሳሌት የሆነችው የውዝዋዜ ንግስቷ እንዬ ታከለን በልዩ አክብሮት ተቀብሏል።